ህወሓት ከ6 ዓመት በፊት በተደረገው ምርጫ የተቋቋመው የትግራይ መንግስት ምክር ቤት እንዲመለስ ወስኗል። ህዝባዊ ወያነ ሓርነት ትግራይ በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቋል። በዝርዝር እንመለከተዋለን። መካሄዱ ያልተረጋገጠው የአሜሪካና የኢራን ሁለተኛው ዙር የኢስላማባድ ድርድር የመካከለኛውን ምስራቅ ጦርነት ለመቋጨት በፓኪስታን አስተናጋጅነት ሊካሄድ ቀጠሮ የተያዘለት የአሜሪካና ኢራን ሁለተኛው ዙር ድርድር ስለመካሄዱ እስካሁን እርግጠኛ መሆን አልተቻለም። ይህንም እንመለስበታለን። በሌላ ዜና ትላንት የተመረቀው ውቡ የሃሮ ደንዴ ሎጂ ለኢትዮጵያ የቱሪዝም ዘርፍ አዲስ ፋናዋጊ ከመሆኑም ባለፈ ቀጣይ የጉዞ ፍኖተ ካርታ አመላካች መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። ወደ ቀዳሚው ዝርዝር አልፋለሁ። ህወሓት ከ6 ዓመት በፊት በተደረገው ምርጫ የተቋቋመው የትግራይ መንግስት ምክር ቤት እንዲመለስ ወስኗል። ህዝባዊ ወያነ ሓርነት ትግራይ በ2012 ዓ.ም በትግራይ ክልል በተካሄደውና የፌዴራል መንግስት ውድቅ ባደረገው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቋል። ምክር ቤቱ ከተመለሰ በኋላ በትግራይ ክልል ጊዜያዊ አስተዳደር የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱንም ገልጿል። ካለፈው ሳምንት ሐሙስ ጀምሮ የማዕከላዊ ኮሚቴ ስብሰባ ሲያካሂድ የነበረው ህወሓት ውሳኔውን ያስታወቀው እሁድ ሚያዝያ 11 2018 ዓ.ም ምሽት ባወጣው መግለጫው ነው። ባለ 3 ገጹ መግለጫ የፌዴራል መንግስት በመጋቢት መጨረሻ የተጠናቀቀውን የትግራይ ጊዜያዊ አስተዳደር የቆይታ ጊዜ ያለ ህወሓት ተሳትፎ ማራዘሙን ይቃወማል። ጠቅላይ ሚኒስትር አብይ አህመድ ካለፈው ዓመታት አጋማሽ ጀምሮ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት ሲመሩ የቆዩት ሌተናል ጀነራል ታደሰ ወረደ የስልጣን ቆይታ ከሚያዝያ 1 2018 ዓ.ም ጀምሮ ለ1 ዓመት እንዲራዘም መወሰናቸው ይታወሳል። የህወሓት ማዕከላዊ ኮሚቴ ይህ እርምጃ የፕሪቶሪያ ስምምነትን የጣሰ ከድርጅታችን እውቅና ውጪ የተላለፈና የተናጠል ውሳኔ ሲል ተቃውሞታል። የጊዜያዊ አስተዳደሩ ቆይታ የተራዘመው ከፕሪቶሪያ ስምምነት በፊት የወጣን ህግ በመጥቀስ እንደሆነ በመግለጽ ተችቷል። የፌዴራል መንግስት የፕሪቶሪያ ስምምነት ሙሉ በሙሉ በሚንድ መልኩ የትግራይ ህዝብ ራሱን በራሱ እንዳያስተዳድር ለማድረግ እየተንቀሳቀሰ ነው ሲልም ከሷል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱን ወንጅሏል። በእነዚህ እርምጃዎች የተነሳም ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረም ገልጿል። የድርጅቱ ማዕከላዊ ኮሚቴ የፕሪቶሪያ ስምምነት አፈጻጸምና ወቅታዊ ሁኔታዎችን በጥልቀት መገምገሙን የጠቀሰው መግለጫው በዚህ መነሻነት የቀድሞው የትግራይ መንግስት ምክር ቤት እንዲመለስ መወሰኑን አስታውቋል። 2.8 ሚሊዮን ገደማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ ወስኗል ብሏል። የህወሓት ማዕከላዊ ኮሚቴ የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጭነት መገለጫ ሲል የጠራው ይህ ምክር ቤት ለሰላም ሲባል ወደ ጎን ተደርጎ እንደነበር በመግለጫው ጠቅሷል። የማዕከላዊ ኮሚቴ ወደ ስራ እንዲመለስ ውሳኔ ያስተላለፈለት ምክር ቤት የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በሀገር አቀፍ ደረጃ ምርጫ መራዘሙን የተቃወሙት ትግራይ ክልል በ2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህ ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉን ገልጿል። ይሁን እንጂ የፌዴራል መንግስት ከብሔራዊ ምርጫ ቦርድ ውጪ የተካሄደው ይህንን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤትም ጳጉሜን 2012 ባካሄደው አስቸኳይ ስብሰባ ምርጫ ከአገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ወስኗል። ምርጫው ከ2 ወራት በኋላ ለተነሳው የትግራይ ጦርነት ምክንያት ከሆኑ ዋነኛ ጉዳዮች አንዱ ተደርጎ የሚቆጠር ነው። ጦርነቱን ያስቆመው የፕሪቶሪያ ስምምነት ከተፈረመ በኋላና የትግራይ ጊዜያዊ አስተዳደር ከመቋቋሙ አስቀድሞ ምክር ቤቱ የህግ አውጭነት ስልጣን በወቅቱም በዶክተር ደብረጽዮን ገብረ ሚካኤል ሲመራ ለነበረው አስፈጻሚ አካል ማስረከቡን ተገልጾ ነበር። የህወሓት ማዕከላዊ ኮሚቴ ምክር ቤት ወደ ስራ እንዲመለስ የወሰነው ምርጫው ከተካሄደበት ከ6 ዓመት ገደማ በኋላ ነው። ምክር ቤቱ ወደ ስራው ከተመለሰ በኋላ አስፈጻሚ አካል የመከተ አቅሞችን በሚያሳትፍ መልኩ አቃፊ ሆኖ እንዲቋቋም መግባባት ላይ መደረሱን አስታውቋል።
መግለጫው የመከተ አቅሞች ሲል የገለጸው የትግራይ ኃይሎች አመራሮችን በአባልነት እንደያዘ የሚነገርለት የአመራር ውሳኔ ሰጪ ቡድን ነው። ይህ ቡድን ከማዕከላዊው ኮሚቴ ስብሰባ መጠናቀቅ በኋላ በህወሓት ውሳኔዎች ላይ ስብሰባ መደረጉን መግለጫው ጠቅሷል። ሚያዝያ 9 እና 12 2018 ዓ.ም በተካሄደው በዚህ ስብሰባ ላይ የመከተ አቅሞች ምክር ቤት የህወሓትን አጀንዳዎች የሚያጠናክሩ ሀሳቦችን በመጨመር ለህወሓት ማዕከላዊ ኮሚቴ ውሳኔዎች ያለውን ድጋፍ እንደገለጸም አስታውቋል። የህወሓት ማዕከላዊ ኮሚቴ ከምክር ቤቱ ጋር በተያያዘ ካሳለፈው ውሳኔ በተጨማሪ በትግራይ ህዝብና በሌሎች ህዝቦች መካከል ሊኖር ስለሚገባው ግንኙነት እንደተወያየ መግለጫው ያስረዳል። ከየትኛውም ጊዜ በላይ ህዝባችን ከጎረቤት ህዝቦች፣ ከሌሎች የኢትዮጵያ ህዝቦችና ከጎረቤት ሀገራት ህዝቦች ጋር ያለውን ግንኙነት የሚያጠናክሩ ስራዎች እንዲሰሩ ወስኗል ብሏል። አሁንም ቢሆን የትግራይ ህዝብና ህወሓት ቢሆን ከኢትዮጵያ መንግስት ጋር ያሉትን ልዩነቶች በውይይትና በድርድር ለመፍታት ዝግጁ መሆናቸውን ገልጿል። አክለውም ግን የክልሉ ህዝብ የትግራይ ህዝብ ህልውናና ደህንነት ለማረጋገጥ እየተካሄደ ያለው ወሳኝ የትግል ምዕራፍ ከህወሓት ጎን እንዲቆም ጠይቋል። ይህንን የህወሓት ማዕከላዊ ኮሚቴ ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስትም ሆነ ከትግራይ ጊዜያዊ አስተዳደር በኩል የተሰጠ ይፋዊ አስተያየት የለም። ከህወሓት በተቃራኒ የተሰለፉ የቀድሞ የድርጅቱ አመራሮች ግን ውሳኔው ጦርነት የሚቀሰቅስ እንደሆነ በመግለጽ ተቃውሟቸውን አምተዋል። ከእነዚህ አንዱ የሆኑት ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ህወሓት በዚህ ውሳኔው የፕሪቶሪያ ስምምነትን ውድቅ የሚያፈርስ ተግባራዊ እርምጃ ወስዷል ብለዋል። ጌታቸው የፕሪቶሪያ ስምምነትንና ከጦርነት በኋላ የተዘረጋውን ደካማ ስርዓት የሚያፈርስ ማንኛውም የተናጠል ውሳኔ በክልሉ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቀስ የሚያደርግ እድል አለው ሲሉም አስጠንቅቀዋል። በሌላ ዜና መካሄዱ ያልተረጋገጠው የአሜሪካና ኢራን ሁለተኛው ዙር የኢስላማባድ ድርድር በፓኪስታን አስተናጋጅነት ሊካሄድ ቀጠሮ የተያዘለት የአሜሪካና ኢራን ሁለተኛው ዙር ድርድር ስለመካሄዱ እስካሁን እርግጠኛ መሆን አልተቻለም ተብሏል። ልዑካን ቡድንን የሚመሩት ምክትል ፕሬዝዳንቱ ጄዲ ቫንስ በድርድሩ ለመሳተፍ ወደ ኢስላማባድ ጉዞ መጀመራቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ይሁን እንጂ ከኢራን በኩል በድርድሩ የሚሳተፍ ልዑክ እስካሁን ይፋ አለመደረጉንና በድርድሩ የመሳተፍ እቅድ አለመኖሩን የቢቢሲ ዘገባ አመልክቷል። ለዚህም የአሜሪካ ባህር ኃይል በኦማን ባህረ ሰላጤ ላይ የኢራንን ሰንደቅ ዓላማ በምታውለበልብ መርከብ ላይ ተኩስ ከፍቶ በቁጥጥር ስር መዋሉ እንደ ምክንያት ተጠቅሷል። ለሁለት ሳምንታት እንደሚቆይ የተገለጸው የሁለቱ ወገኖች የተኩስ አቁም ስምምነት ረቡዕ ምሽት እንደሚያበቃና ተጨማሪ ማራዘሚያ የማይቻል መሆኑን ፕሬዚዳንት ትራምፕ መግለጻቸውን ያስነበበው ደግሞ ሲኤንኤን ነው። አሜሪካና ኢራን ባደረጉትና ያለ ውጤት በተበተነው የመጀመሪያው ዙር ንግግር ካላግባቧቸው ጉዳዮች አንዱ የቴህራን የኒውክሌር ፕሮግራም ነው። የኢራን ፕሬዝዳንት መሱድ ፑዚሽኪያን ሀገራቸው በአሜሪካ መንግስት ላይ እምነት እንደሌላት ገልጸው የተገነቡ ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብለዋል። ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ ምልክቶች መራራ መልእክት ያስተላልፋሉ፣ ኢራንም እጇን እንድትሰጥ ይፈልጋሉ ማለታቸውን ቢቢሲ ዘግቧል። ትላንት የተመረቀው ውቡ የሃሮ ደንዴ ሎጂ ለኢትዮጵያ የቱሪዝም ዘርፍ አዲስ ፋና ወጊ ከመሆኑም ባሻገር ቀጣይ የጉዞ ፍኖተ ካርታ አመላካች ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ኢትዮጵያ የምትሰራው በአባቶቻችን ደም ብቻ ሳይሆን በእኛ ላብ እንደሆነ ስለምናምን ነው የሚለው የጠቅላይ ሚኒስትሩ አባባል ኢትዮጵያ ካለባት የታሪክ እስረኝነት ወጥታ ወደ ተግባራዊና ሁሉን አቀፍ ኢኮኖሚ ግንባታ መሸጋገሯን የሚያረጋግጥ ጥልቅ ፍልስፍናዊ መሰረት ነው። ይህ እሳቤ አባቶቻችን በደማቸው ያስከበሩትን ነፃነትና ሉዓላዊነት የዛሬው ትውልድ በላቡ ኢኮኖሚያዊ ልዕልናን በመገንባት ሊያጸናው እንደሚገባ በሚያስገነዝብ ወደ ልማት አርበኝነት የተደረገ የትኩረት ሽግግር ነው። ይህንን የላብ ፍልስፍና በተግባር ከሚያረጋግጡ ደማቅ ማሳያዎች አንዱ በግብርናው ዘርፍ የተመዘገበው ስር ነቀል ለውጥ ነው። ኢትዮጵያ ለዘመናት የቆየውንና ለድህነት ዳርጓት የነበረውን የኋላ ቀር እርሻ ዘይቤ በመቀየር ሚሊዮን የሚቆጠሩ አርሶ አደሮችን በክላስተር በማደራጀትና በቴክኖሎጂ በማገዝ በስንዴ ራስን የመቻል ህልሟን አሳክታለች። ይህ ስኬት ህዝቡ በትጋት በመስራት የምግብ ሉዓላዊነትን ለማሟላት የሚያደርገውን ያላሰለሰ ጥረት የሚያሳይ ነው። ከውጭ ጠባቂነት ወጥቶ ምርትን ወደ ውጭ መላክ መጀመር ሀገርን በላብ የመገንባት እውነተኛ ማሳያ ነው። ኢንዱስትሪው ዘርፍም ኢትዮጵያ ታምርት በሚለው ብሔራዊ ንቅናቄ የታገዘው ጥረት የሀገር ውስጥ አምራችነትን በማጠናከር ረገድ ተጨባጭ ውጤቶችን እያሳየ ይገኛል። እንደ ለሚ ናሽናል ሲሚንቶ ፋብሪካ ያሉ ሜጋ ፕሮጀክቶች በ2 ዓመት ውስጥ ተገንብተው ለአገልግሎት ከመብቃታቸውም በላይ በሲሚንቶ ምርት ላይ ተፈጥሮ የነበረው እጥረት በዘላቂነት ፈቷል።
ይህም መንግስት ታላላቅ ፕሮጀክቶችን በብቃትና በፍጥነት የማጠናቀቅ ቁርጠኝነት በተግባር ያረጋግጥብን ነው። በቀን 15,000 ቶን ሲሚንቶ ማምረት አቅም ያለው ይህ ፋብሪካ የሀገራችንን የፍላጎትና የአቅርቦት ክፍተት በግማሽ ከመሸፈን በገበያው ላይ የነበረው ማነቆ ፈቷል። ጠቅላይ ሚኒስትሩ የጠቀሱትና በቅርቡ የተመረቀው ግዙፍ የወርቅ ፋብሪካ ኢትዮጵያ ሲባክን የነበረውን የወርቅ ሀብቷን በስርዓት እንድትጠቀም የሚያስችል ነውም ተብሏል። በቱሪዝም ዘርፍ ከሸገር እስከ ደንዲ የደረሰው ስኬት ኢትዮጵያ ከዘርፉ የምስራች ፍሬ መቅመስ የጀመረችበት ነው። በዓመት ከ1.3 ሚሊዮን በላይ ጎብኚዎች ወደ ኢትዮጵያ የመጡት በዚህ ረገድ ነው። የተሰራው ጠንካራ ስራ ነው። ጠቅላይ ሚኒስትሩ የላብ ፍልስፍና አካላዊ ድካምን ብቻ ሳይሆን ዘመኑ የሚጠይቀውን የአእምሮ ላብና የቴክኖሎጂ አጠቃቀም ያጠቃልላል። የ5 ሚሊዮን ኢትዮጵያን ኮደሮች ተነሳሽነት ወጣቶች በዲጂታሉ ዓለም ተወዳዳሪ እንደሆኑና የራሳቸውን የፈጠራ ውጤት እንዳያፈልቁ የሚያስችል ትልቅ ራዕይ ነው። በርካታ ወጣቶች ስልጠናውን ጀምረው በማጠናቀቅ ላይ የራሳቸውን የፈጠራ ስራ እየጀመሩበት መሆናቸውን የኢትዮጵያ ቴክኖሎጂ ተጠቃሚ ብቻ ሳይሆን አምራች ለመሆን የጀመረችውን ጉዞ የሚያፋጥን ነው። ይህ በቴክኖሎጂ፣ በቱሪዝም ልማት፣ በማዕድንና በመሰረተ ልማት የሚፈሰው ላብ በድምሮ የኢትዮጵያን ብልጽግና በጠንካራ መሰረት ላይ እያቆመ ይገኛል። በደንዲ የተላለፈው መልእክት ለአንድ አካባቢ ብቻ ሳይሆን ለመላው ኢትዮጵያዊ የቀረበ ሀገራዊ ጥሪ ነው። ያለፈው ታሪካዊ መስዋዕትነት ለነጻነታችን መሰረት እንደሆነ ሁሉ የዛሬው ትጋትና ላባችን ደግሞ ለልጆቻችን የምናወርሳት የበለጸገች ሀገር ዋስትና ነው። ጠቅላይ ሚኒስትሩ በንግግራቸው ማጠቃለያ ላይ እንደጠቀሱት እንደ ንስር አርቆ በማየትና ወደ ከፍታ በመብረር የሚገጥሙ እንቅፋቶችን በስራና በውጤት በማለፍ የኢትዮጵያን የላብ ውጤት ማሳየት የሁሉም ዜጋ ኃላፊነት ሊሆን ይገባል። ይህ ትውልድ ከአባቶቹ የተረከባትን ሀገር በላቡና በእውቀቱ አልምቶ ለቀጣዩ ትውልድ የማሸጋገር ታሪካዊ ግዴታውን እየተወጣ መሆኑን በየዘርፉ የሚመዘገቡት ስኬቶች ሕያው ምስክሮች ናቸው ተብሏል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ እንዲታበረታቱን እንጠይቃለን። መልካም ቀን እንዲሆንላችሁ ተመኘሁ።